የዲያብሎስ አለች የመጨረሻ ክፍል። ደራሲ ዘሪሁን ገመቹ፣ ተራኪ ኢልሃም ፈሪድ። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ኮሜንት በማድረግ አብራችሁን ቆዩ። አይ ይሄ ቤት የሚገባው ለእናቴ ነበር፣ ግን እናቴ ከተወለደችበት አካባቢ ንቅንቅ ማለት አትፈልግም አልኳቸው። እንደዛ ከሆነ ይሸጥና ብሩን ይጠቀሙበታ አሉኝ ፕሮፌሰሩ። አይዞት ለሱ አያስቡ፣ በቂ የሆነ ብር ሰጣታለሁ። ይሄ ቤት ግን የሚሸጥ አይደለም። እሺ ጣሪያና ግድግዳ መሸጥ ቀላል ነው። እነዚህ ግቢውን የሞሉት ዛፎች በስንት ብር ተምኜ ልሸጣቸው? እነዚህን ዛፎቹን የወረሯቸውን በሺ የሚቆጠሩ ወፎች ስንት ብር ያወጣሉ? ዝንጀሮዬን ስንት ልሸጠው? ጉሬዛዬንስ? አዩ አንዳንድ ነገሮች ከሚሰጡት ጥቅም አንጻር ብቻ ሳይሆን ካላቸው ትርጉም በመነሳት ዋጋ ሊወጣላቸው አይቻልም። አሁን ለአንድ ሀብታም ብሸጠው እኛ አሁን የጠቀስኩሎት ሁሉ አንድ ሳምንት የሚያቆያቸው ይመስሎታል? ዛፎቹን ጨፍጭፈው መሬቱን ነፃ በማድረግ ፎቅ ነው የሚገነባበት። ወፎቹስ እድሜ ለክንፋቸው በስደት በመሸሽ ነፍሳቸውን ለማቆየት ይሞክራሉ። ሌሎቹስ ስል ጠየኳቸው። እሱስ ከባድ ነው ሲሉ መለሱ። ስለዚህ ቤቱ አይሸጥም፣ ለሌላ ዘመድም ቢሆን ተላልፎ አይሰጥም። ይሄ ቦታ የሚገባው ለእርሷ ብቻ ነው። የእያንዳንዱ እጽዋት ሚስጥር የሚያውቁትና የሚረዱትም እርሶ ኖት። ስለዚህ እርሶ ነው። ፈገግ አሉ። ምን ነው ተሳሳትኩ እንዴ አልኳቸው። ፈገግታቸው የምጸት ስለነበር ገርሞኝ። ስንት ዓመት ልኖር ብለሽ? በተለይ አንቺ በሌለሽበት 2 ዓመት 3 ዓመት፣ ከዛስ ያው የፈራሹ መድረሱ አይቀርም። እነዚህ ሁሉ የለፋንባቸው ነገሮች አጥፊ እጅ መግባታቸውና መውደማቸው አይቀሬ ነው አሉኝ። ስለዚህ አንድ ነገር እናድርግ አልኳቸው። ምን ሲሉ ጠየቁኝ። ከመቀመጫ የተነሳው ንስሬን ለማድረግ የፈለግኩትን ቀድሞ ገብቶታል መሰለኝ። ካለበት ዛፍ ለቆ ልክ ትርኢት እንደሚያሳይ የጦር ጀት መገለባበት ጀመረ። እንዲህ የሚያደርገው ሲደሰት ነው። በስንት ቀኑ ፈታ አለ። ወደ እሳቸው ቀረብኩ። ግራ ገብቷቸው በዝምታ ያዩኛል። ከጀርባቸው ቆሜ ጸሎት እንደሚያደርግ ሰው 2 እጄን በጭንቅላታቸው ላይ ጫንኩና አይኖቼን ጨፈንኩ። በፍጹም መመሰጥ ውስጥ ገባው። ቀስ እያለ ሰውነቴ ሲግል ይታወቀኛል። አዎ ከልቤ ጀምሮ ኃይል እየተሰበሰበ በደም ስሬ በመራወጥና ወደ እጆቼ እየፈሰሰ ነው። ከዛ ወደ ፕሮፌሰሩ ጭንቅላት መተላለፍ ጀመረ። አይኔን የጨፈንኩ ቢሆንም እየሆነ ያለው ነገር ሁሉ ይታየኛል። ኃይል የሞላው ሐመራዊ ቀለም ከፕሮፌሰሩ ጭንቅላት አንስቶ ወደ አንገታቸው ከዛም ትከሻቸው እያለ ወደ መላ ሰውነታቸው ተሰራጨ። መንዘፍዘፍ ጀመሩ። ኦ ሽበት የወረረው ነጭ ፀጉራቸው ከግንባራቸው እየተነሳ ወደ መሬት ይረግፍ ጀመር። በዛው ቅጽበት ሌላ ደማቅ ጥቁር ሉጫ ፀጉር ከእያንዳንዱ የራስ ቅል ቀዳዳ በመብቀል ወደ ውጭ በመውጣት ጭንቅላታቸውን ሞላው። ለዓመታት ጎብጦና አጎንብሶ የነበረው ትከሻቸው ቋቋ የሚል ድምፅ እያሰማ በመላቀቅ መቃናት ጀመረ። የተጨማደደና ተኮመታትሮ የነበረ ቆዳቸው ልክ የሽማግሌ ገጸ ባህሪ ለመጫወት ጭንብል አጥልቆ እንደነበር አክተር ከፊታቸው ተሞሽልቆ በመነሳት መሬት ወደቀ። ወዲያው መለስተኛ አውሎ ንፋስ ተነሳና እየተሽከረከረ መጥቶ እዚህም እዚያም በዙሪያችን የወደቀውን የፕሮፌሰሩን የተወገደ አካል ከአካባቢው ጠራርጎ በአየር ላይ ተሸክሞ ሄደ። ከዛ ሁሉ ነገር እንዳሰብኩት እንደሆነ ካረጋገጥኩ በኋላ እጆቼን ከጭንቅላታቸው ላይ አነሳው። ወደ መቀመጫዬ ተመልሼ ተቀመጥኩ። አየዋቸው። አየሁት። እንዴት አባቱ የሚያምር ጎረምሳ ሆኗል መሰላችሁ? ወይ እነዚህ አባቶች የዘመዶች መጥተው የሚወስዱኝ ባይሆን ኖሮ ይህን ፊት ለፊት የተቀመጠውን ቆንጅዬ ጎረምሳ አግብቼ በመኖር ነበር። ቀስ እያለ ከሰመመኑ ነቃ። ወይ ልጄ ምንድን ነው ያደረግሽኝ? ራስ ምታትና ጭንቀቴ እኮ ለቆኝ ሄደ አሉኝ። አሞህ ነበር እንዴ ስል ምን አልሽኝ? ግራ ተጋብተው ይቅርታ አሞት ነበር እንዴ ለማለት ፈልጌ ነው አልኩት። አንቺን አረብሽሽም ብዬ ነው እንጂ እንደምትሄጂ ከሰማው ቀን አንስቶ ጤናም የለኝም ነበር ሲሉ መለሱ። አይ እንኳን ተሻሎት። አረ መሻል ብቻ አይደለም። ንግግራቸውን ሳይጨርሱ አይናቸውን እጃቸው ላይ አረፈ። ተጨማዶና ተሸብሽቦ የነበረው እጃቸው አሁን በለግላጋ ጣትና ለስላሳ ቆዳ ተሸፍነው ሲያዩት ማመን አልቻሉም። ግራ በመጋባትና ባለማመን
በጃኬታቸው ሸፈኑት። መልሰው ገለጡት። ቆይ መጣው ብለው ትተውኝ ወደ ቤት በፍጥነት መራመድ ጀመሩ። በኋላ ተከተልኳቸው። ቀጥታ ወደ መኝታ ቤታቸው ሄደው የቁም ሳጥናቸውን መስታወት ፊት ለፊት ነበር የቆሙት። የምን ተአምር ነው? እኔ የት ሄድኩኝ? ማን ነው ይሄ? እኔ ማን ነኝ? ፊታቸውን እየዳበሱ መልስ መስጠት ጀመርኩ። አሁን የ30 ዓመት ወጣት ሆነዋል ማለቴ ይሆናል። የሚጸጸቱበትም ምንም ነገር የለም። ቀጣይ 45 ዓመት ተሰጥቶታል። ስለዚህ ቅድም እንዳሉት ሚዛናዊ ኑሮ ይኖሩበት ማለት ይኖርበት። ምን ጉድ ነው? እኔ ወጣት እንደገና መወለድ እኮ ነው አሉ። አይ ማለቴ አለ። አዎ ነው፣ ልክ እንደ ንስር እንደገና የመታደስ እድል አልኳቸውና ቤታቸውን ለቅቄ ወደ ራሴ ቤት አመራሁ። ወደ እናቴ ለመሄድ ልዘጋጅ። ንጋት ላይ ነው ጉዞ የጀመርነው። የማለዳውን ቀዝቃዛ አየር እየማግን ሰማዩን ሰንጥቀን ቁልቁል የኢትዮጵያን ደቡባዊ መልክዓ ምድር እየቃኘን እየተጓዝን ነው። እስኪ ትንሽ ከላይ ሆኜ ቁልቁል ወደ ታች እያዩዋት ያለዋትን ከፊል ኢትዮጵያ ምን እንደምትመስል ላስመልክታችሁ። ያው ሁላችሁም እንደምታውቁት ኢትዮጵያ 12 ታሪካዊ ቅርሶች በዩኔስኮ በዓለም አቀፍ ቅርስነት አስመዝግባለች። እነዚህም የአክሱም ሐውልት፣ የላሊበላ አብያተ ክርስቲያን፣ የጎንደር ፋሲል ቤተ መንግስት፣ የሰሜን ብሔራዊ ፓርክ፣ የኮንሶ ሰው ሰራሽ መልክዓ ምድር፣ የጥያ ትክል ድንጋይ፣ የታችኛው አዋሽና የታችኛው ኦሞ ሸለቆ፣ የመስቀል ደመራ፣ የሲዳማ ፊቼ ጨንበላላ፣ የኦሮሞ የገዳ ስርዓት ናቸው። በቀጣይነት በዩኔስኮ እንዲመዘገብ በቅድ ደረጃ የተያዙ ቅርሶችም ደግሞ በጥቂት ለመጥቀስ ያክል አሁን እየሰነጠኩት ያለሁት የባሌ ተራሮች ብሔራዊ ፓርክ፣ የድሬ ሼህ ሁሴን መስጂድ፣ የሶፍ ዑመር ዋሻ፣ የጌዲዮ ሰው ሰራሽና የተፈጥሮ መልክዓ ምድር፣ የመርካ ቁንጥሬ አርኪኦሎጂካል ስፍራዎች ናቸው። በማይጨበጥ ባህላዊ ቅርስነት ደግሞ የአማራና የትግራይ የሻዳይና ሸንዳ በዓላት፣ የጥምቀት በዓል ይጠቀሳሉ። ኢትዮጵያ ግን ጭስ አልባ የሚባሉ ለቱሪስት ኢንዱስትሪ ግብዓት የሚሆኑ ሀብቶች እነዚህ ብቻ አይደለም ያሏት። ሀገሪቷ ራሱ እንደ ታሪክ ጠገብነቷ እንዲሁም እንደ ሰው ልጅ መገኛነቷ ሙሉ በሙሉ በዩኔስኮ ቅርስነት ብትመዘገብ አያንስባትም። ግን በዛ መጠን የሚያስብ በዛም መጠን የሚሰሩ ልጆች ወልዳ ለማሳደጓ በጣት የሚቆጠሩ ብቻ ማስመዝገብ ችላለች። በጣም የሚያሳዝነው ግን ባስመዘገብናቸው ምን ያክል ተጠቀምንባቸው የሚለው ጥያቄ ስንጠይቅ አሳፋሪ ሆኖ ይገኛል። ይገርማችኋል፣ እች ሀገር ሙሉ ናት። ሙሉ ስላችሁ ለምሳሌ አየር ጸባያ ደጋ፣ ጥቂት ፈቅ ስትሉ ወይና ደጋ፣ ብዙም ሳትርቁ ቆላ ታገኛላችሁ። ይሄ ድንቅና መድሎ ያለበት የተፈጥሮ ስጦታ ነው የሚመስለው። መልክዓ ምድሯን ስንመለከት ለጥ ያለ ሜዳ፣ ደግሞ ቀጥ ያለ ተራራ፣ እሱ ሲገርማችሁ ጭው ያለ ገደል፣ በሌላ ጎኑ እንደ ገጣባ አህያ የተራቆተ መሬት፣ እንደ ደብረ ብርሃን ፀጉራም የሱፍ በግ ጥቅጥቅ ያለ ጫካ፣ ኩሬ፣ ሐይቅ፣ ወንዝ፣ ሁሉም ነገር ድንቅ ነው። አቤት እነዛ አሜሪካኖቹ ይሄን መልክዓ ምድር ከዚህ የተመጣጠነ ምግብ ከሆነ አየሯ ጋር ቢያገኙ፣ አቤት አውሮፓውያኑ ያን በቆፈን የሚያኮራምት በረዶ ገላግሏቸው እንዲሁ ሚዛኑን የጠበቀ አየር ቢያድላቸው ምን እንደሚሆኑ ይታያችሁ። ይህን ሁሉ የምመኘው በአየር ላይ ሁኜ በንስሬ ጀርባ ላይ ታዝዬ ነው። ግን ያው ተፈጥሮ ሚዛናዊነቷን የምትጠብቅበት የራሷ ቀመር አላት መሰለኝ። ለእነሱ ሀብት ከቀፈን ጋር ስታድል ለእኛ ምርጥ አየር ከችጋር ጋር ለገሰች። ይህ ያስቃል አይደል? እነሱ ቱሪስት ሆነው ምቾት ባለበት አይሮፕላን መጥተው መልክዓ ምድሯን አይተው ለመደሰት እና አየሯን ምግብ ሀሴት ለማድረግ ገንዘባቸውን ከስክሰው ከረምረም ብለው ይመለሳሉ። እኛ በስደት መልክ ከችግር ለመላቀቅ በእግር ተጉዘን በኮንቲነር ተጭነን በባህር ላይ ተግዘን ሀገራቸውን ገባና ጉልበታችንን አንጠፍጥፈን አንገታችንን ደፍተን ስንባዝን እንኖርና ዘመናዊ ምርኮኞች ሆነን በዛ ይኸው ሽታ ሆነን እንቀራለን። ግን የነሱ አንድ ነፍስ በእኛ ስንት ነፍስ እንደሚመነዘር ስሌቱን የሚያውቃል? ምናልባት የበራችን ምንዛሬ ወይም ዋጋ ልዩነት ያህል የነፍሳችንም ዋጋ ልዩነት ይኖረው ይሆን? ያው ሰው በተፈጥሮ በመጨረሻ ህይወቱ ማብቂያ ሰዓት ቁጭት መናዘዙ የተለመደ አይደል? እኔም ያው በግማሽም ቢሆን ሰው በመሆኔ መጠን ከሰውም ኢትዮጵያዊ ስለሆን ለእናንተ ለዘመዶቼ የጉስቁልና ኑሮ እየተቆጨው ነው እንጂማ የአባቴ ዘመዶች በምድራዊ እውቀት የማይመዘን ብቃት እንዳላቸው አውቃለሁ። ብልጽግናቸውም ከሰማያዊ መገለጥ የሚመነጭ እንደሆነ እረዳለሁ። ለማንኛውም አሁን ደርሻለሁ።
ግን ቀጥታ እናቴ ቤት መሄድ አልፈለግኩም። በመጀመሪያ ያደግኩበትን ጫካ ልትሰናበት። መቼስ የደሎመና ጫካ ጫካ ብቻ አይደለም፣ ውስጡ የብና ተክል የተሰገሰገበት ነው። ልጅ ሆነን እንጨት ለቀማ ከኩዮቼ ጋር በዚህ ጫካ ስንሰማራ ከብናው ተክል ፍሬ ድፍኑን በመሸምጠጥ እንመጥ ነበር። የብና ተክል ፍሬ ጥሬ የሆነው ድፍን አረንጓዴ ነው። እየበሰለ ሲሄድ ቢጫ እየሆነ ይመጣል። በስተ መጨረሻ ሙሉ ብስል ነው የሚሆነው ወይም ለመሰብሰብ መድረሱ የሚታወቀው። ታዲያ በዛን ጊዜ ፍሬውን ቀጥፈን ቀዩን የብና ገለፈት በውስጡ የያዘውን ፈሳሽ አፋችን ውስጥ ከተን ስንመጠው ልዩ ጣዕም አለው። ሌላው የሚገርመኝ ይህ አሁን ከላይ ወደታች የማይወደለው ጫካ ወይም ሀራና ደን የመንግስት ነው። በውስጡ ከደኑ ጋር ተሰባጥሮ የሚገኘው የብና ተክል ደግሞ የግለሰብ ነው። የኢትዮጵያ መንግስት እና ህዝብ እንዲህ ተዋህደው በስምምነት የሆነ ሀብት ሲጠቀሙ በዚህ ደን ብቻ ነው ያየሁት። ንስሬ አዶት ወንዝ ውስጥ እንዲጥለኝ ነገርኩት። አምዘግዝጎ ወሰደኝ። ለመዋኘት በሚመች ቦታ ላይ ከ8 ሜትር ርቀት ከአየር ላይ አወረወረኝ። ተምዘግዝጌ በመውረድ ዳይቭ ገባሁ። ከነ ልብሴ በውጭ ረቅ። ደግነቱ ገና ጧት ስለነበር ሰው የለም። እንግዲህ ይሄ በመጨረሻ የመዋኝበት ቀን ነው። በነገራችን ላይ ከእናቴ እንዳሰማሁት አሁን የምዋኝበት ቦታ እናቴና አባቴ ለመጀመሪያ ጊዜ የተገናኙበት ቦታ ነው። ደጋግሞ ሲገናኙበት የነበረው ቦታ ነበር። እናም አባቴ እናቴን ወደ ዘመዶቹ ይዟት የሄደው በዚህ አሁን በመዋኝበት ቦታ ይዞት በመጥለቅ ነው። አዎ፣ ወደ አባቴ መኖሪያ ስፍራ የሚወስደው ስውር መንገድ እዚህ አካባቢ ከዚያ ከአዶት ወንዝ ጥልቅ ወለል ላይ ነበር። አሁንም የአባቴ ዘመዶች ዛሬ ማታ ሲመጡ በዚህ ቦታው ሸልኮ ይሆናል የሚመጡት። እናም ይዘውኝ የሚሄዱትም በዚሁ መንገድ ሊሆን ይችላል። ባላሰብኩበት መንገድ ሰማያ ሰማያትን ሰንጥቀው ይዘውኝ ሊመጥቁ ይችላሉ። ዋናዬን ስጨርስ በእግሬ ነው ወደ ቤቴ መጓዝ የጀመርኩት። ንስሬ መምጣቴን ሊያበስራት መሰለኝ ቀድሞ እናቴ ጉያ ተሸጉጦን ያገኘሁት። እናቴ ቤቱን በቡና አጨጭሳለች። ቆንጆ መወደውን ገንፎ ቁርስ ሰርታለች። እርጎ በኩባያ አቅርባልኝ ነበር የተቀበለችኝ። ሀርሜ ደህና ነሽ አልኳት። ደህና ነኝ ልጄ ብላ አገላብጣ ከሰመችኝ በኋላ የረጠበ ልብሴን እንድቀይር ሌላ የራሷን ቀሚስ አቀበለችኝ። ልብሴን ቀይሬ የደረበችልኝን ነጭ ጋቢ ትከሻዬ ላይ ጣል አድርጌ ገንፎዬን በቀንድ ማንኪያ እየሳኩና በቅቤ እየወለወስኩ መዋጥና እርጎዬን በላዩ መማቅ ጀመርኩ። ቡና ተጠጣ። ስጨርስ ሀርሜ አልኳት። ማልታቴ ገራኮ አለችኝ። ትኝት ብለን እንዋል አልኳት። ቶሌ አለችና የዘረጋችውን ሲኒ ከቦታው ሳታነሳ በርጩማዋን በመልቀቅ በራፉን ቀርቅራ ወደ አልጋ ይዘኝ ሄደች። ብርድ ልብሱን ገልጻ ገባች። ተከትዬ ገባሁ። ንስሬም ተከትሎናል። ግን ደግሞ ከላይ ከሁለታችን መካከል ውሽቅ አለ። እናቴ ጉያዎች ሸጎጠችኝ። እኔም አንገቷ ስር ሰርስሬ ገባሁና ከሰውነቷ ከጣበሁ። እናቴ እንደ በቀደም ለት አይነት ስሜት ላይ አይደለችም። በቀደም ወደ አባቴ እንደሚሄድ ስነግራት ጠንካራ ነበረች። እያጀገነችኝ ነበረች። እስኪ ገርመኝ ድረስ ቀለል አድርጋ ነበር ያየችው። ምናልባት በወቅቱ ስለ እኔ መሄድ ሳይሆን ስለ ዕድሜ ልክ ፍቅሯ ስለ አባቴ ነበር እያሰበች ስታጠነክረኝ የነበረው። በወቅቱ ሳውራት የነበረውን ነገር ሁሉ ለእሱ ካላት ናፍቆት በተሸፈነ ስሜት ነበር ታዳምጠኝ የነበረው። አሁን ግን ስብር ብላለች። አስተጣቃፏ ሁሉ የማፈን ያህል ነው። ጨምቆ መልሶ ወደ ሆድ በመክተት የመደበቅ ያህል። አዎ ድብት ብሏታል። ከመጣው ጀምሮ በሁለቱም አይኖቹ ያቀረቀረ የእንባ ዘላላ ይታይ ነበር። ከሆነ አስፈሪ ስሜት ጋር እየታገለች ነው። ስለዚህ እያሰብኩ ጭለጥ ያለ እንቅልፍ ወሰደኝ። ምንም ጭንቀት የሌለበት፣ ምንም ህልም ያላለምኩበት ዝም ያለ እንቅልፍ። የሆነ የሞቀ ፈሳሽ ግንባሬ ላይ ሲንጠባጠብ ነው ከእንቅልፌ ባነንኩት። ባለሁበት ምንም እንቅስቃሴ ሳላደርግ አይኔን ገለጥኩ። እናቴ ከአንገቷ ቀና ብላ አይኖቼን ስታይ በእጆቿ ጉንጮቼን ስዳብስ ተመለከትኩ። ውይ ለካ ግንባሬ ላይ እየተንጠባጠበ ሲያርሰኝ የነበረው የእሷ እንባ ነበር። ሀርሜ ምን ሆንሽብኝ አልኳት። ከሄድሽ በኋላ እንድትመለሽ ይፈልጋሉ አለችኝ። እንዴማ አንዴ ከወሰዱኝ እኮ አይመልሱኝም አልኳት። ግድ የለሽም እንድትመለሽ እንደምፈልግ ብቻ ለአባትሽ ንገሪው። እሱ በእኔ ስለማይጨክን አንድ መላ አያጣም። እኔ አንቺን መመለስ እንደምፈልግ ካወቀ ያደርገዋል አለችኝ። አይማ
እንደዛ ማድረግ የሚችል አይመስለኝም አልኳት። አይ ልጄ አባትሽን የት ታውቂያለሽ? እሱ እኮ ያለ ዘመዶቹ ፍቃድ ወደዚሽ ምድር ሲመላለስ ነበር። እነሱ ሳይፈቅዱለት እኔም መውደድ ችሏል። ወደ ሀገሩም ይዞኝ መሄድ ችሏል። እና በአባትሽ ተማመኝ አለች። እንዴት አድርጌ ላስረዳት? እኔ በአባቴ ብቃት ሳልተማመን ቀርቼ ሳይሆን አሁንም እስር ላይ እንዳለ ስለማቅ ነው። ይህን ደግሞ ለእሷ ልነግራትና ጭራሽ ቅስሟን ሰብሬ ተስፋ ቢስ አድርጌያት ልሄድ አልፈለግኩም። ግን ምንድን ነው እነሱ ጋር አምባገነንነት አለ እንዴ? እንዴት በእኔ እድሜ ሙሉ የራሳቸውን አካል አስረው ይኖራሉ? ምንድን ነው ከሁለት አምባገነንና በፍቃድ መኖር ከማበረታቱ አፋኝ ፍጥሮች ነው እንዴ የተገኘሁት? ይህን በማሰቤ ብቻ ወደ እዛ የመሄድ ፍላጎቴ ይቀንሳል። ልጄ አንቺ ግን አባትሽን ካየሽና የተወሰነ ጊዜ ከቆየሽ በኋላ ተመልሰሽ መምጣት ትፈልጊያለሽ አይደል? ስትል ጠየቀች። እንዴ ሀርሚ ትጠራጠሪያለሽ እንዴ? እኔ እኮ ጭራሹኑ መሄድ አልፈልግም አልኳት። አይ እንደዛማ አይሆንም። መሄድሽ ከአንቺ በላይ እኔ ነኝ የምፈልገው። ለአባትሽ ስወደው እንደኖርክ አንቺ ካልሄድሽ ማን ያስረዳኝልኛል? አንቺ ሄደሽ አየሽው ማለት እኮ እኔም አየሁት ማለት ነው። ሲያቅፍሽ እኔን እዚህ ሆኜ ይሞቀኛል፣ ውስጤ ተንቦጫቦጨ። በቃ ሀርሜ ዝም ብለሽ እቀፊኝ እናንተኛ አልኳት። እሺ ትራሱን ዝቅ አደረገችና ከኔ ተስተካከለችና አቀፈችኝ። ለሁለተኛ ጊዜ ጭልጥ ያለ እንቅልፍ ይዞኝ ሄደ። አይመሽል ለመሻ የጭንቋ ሰዓት ደረሰች። ለ6:10 ጉዳይ እቤቱን ለቀን ግቢ ውስጥ ሶስታችንም እርስ በርስ ተጣብቀን ተቀምጠናል። እኔ እናቴና ንስሬ። አብሮነታችን ሊጠናቀቅ 10 ደቂቃ ብቻ ነው የቀረን። እርስ በርሳችን መነጋገርም አልቻለም። እኔማ ሰውነቴ ሁሉ እየተንቀጠቀጠ ነው። ይሄ 3 ቀን ወደ ንስሬ አእምሮ ዘልቆ ለመግባት እንኳን ድፍረት ማግኘት አልቻልኩም። አሁን በዚሽ በመጨረሻ ሰዓት ሳይቀር ላደርገው አልቻልኩም። ምን አይነት ሰቆቃ ላይ ነው ያለሁት? ምን አይነት ሀዘን ውስጥ እንደሚብላላ ለማወቅ የሚያስችል ጭካኔ የለኝም። ወይ ደቂቃዎቹ ደግሞ እንዴት ነው የሚበሩት! 7 ደቂቃ ቀረው። እናቴ ጉልበቷ ላይ ያስደግፋ ጭንቅላቴን ታሻሸኝ ጀመር። 5 ደቂቃ ሲቀረው ንስሬ ከስራችን ከተት ብሎ ተነሳና በቅርብ ርቀት ላይ ካለ ጉቶ መሳይ እንጨት ላይ አረፈ። ከእናቴ ጉልበት ላይ ቀና አልኩኝ። ክንፉን ዘረጋና በመንቅሩ ክንፉ ስር የሆነ አረንጓዴ ብጣሽ ቅጠል አወጣና በቅጽበት ዋጣው። ገረመኝ። ከመቼ ወዲህ ነው ቅጠል በሊታ የሆነው? ለመሄጃዬ 3 ደቂቃ ቀረው። ንስሬ ከነበረበት ጉቶ ጥቅልል ብሎ በመንሸራተት መሬት ላይ ተዘረረ። እናቴም እኔም በደቂቃ ውስጥ ስሩ ደረስን። አገላበጥ ነው። ከዓይኖቹ ደም እየፈሰሰ ነው። የማንቋረር ድምፅ ያሰማል። ወይኔማ ቅጠሉ 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 መርዝ ነው የተጠቀመው። እማ ምን እናድርግ? የማሰቢያ ጊዜ ሳናገኝ ግቢያችን በሰማያዊ ብርሃን ተሞላ። ቀና ስል በሰማይ ላይ ዲስክ መሳይ መንኮራኩር ብርሃን እየረጨ ሰማይ ሰማያትን በመሰጠቅ እኛ ወዳለንበት አቅጣጫ እየወረደ ነው። መጡ ማለት ነው። መጡ መሰለኝ። ወይኔ ንስሬ ተፈጸመ።